የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 30 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መስከረም 30 ቀን 1104 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ዘመቻ አርበኛ አደማሊ አባናደው ተጠናክሮ ቀጥሏል። በሰሞኑ ዘመቻ አርበኛ አደማሊ አባናደው በርካታ ሰራዊት የተደመሰሰበትና የተማረከበት ብልጽግና ከወለጋ ያመጣ የማዕከላዊ እዝ ሰራዊት ከወልዲያ የጠፋ ሚሊክ እዝን ተቀላቅሏል። ሰሞኑን በአማራ ፋኖ ብሔራዊ ሚሊክ እዝ ከባድ ሽንፈት የገጠመው ፋሺስቱ አገዛዝ ብልጽግና የተደመሰሰበትና የተማረከበትን 5 ክፍለ ጦር ሰራዊት ለመተካት ከተለያየ ክልል ያመጣውን ምልምል ሰራዊት ወልዲያ ከደረሰ በኋላ እየጠፋና እያኮበለለ ፋኖን እየተቀላቀለ ያለ ሲሆን ከዛሬ ጀምሮ አንደኛ ኮር አውጃኖ ክፍለ ጦር 7 አሳምነው ክፍለ ጦር 2 አጠቃላይ 9 የሰራዊት አባላት ተቀላቅለዋል። ኮሎኔል ሞገስ ዘገየን ጨምሮ የሚልክ እዚህ የክፍለ ጦር የኮርናይ ድርጅት ከፍተኛ አመራሮች አቀባበል አድርገዋል። ኩብለለው ፋኖን የተቀላቀሉ የማዕከላዊ እዝ አባላት የአማራ ሕዝብ ላይ ዘር ማጥፋት ወረራ እየፈጸመ ያለው ብልጽግና ሁሉንም ነገሩ አሟጦ አማራ ላይ ወረራ እየፈጸመ ስለሆነ አማራ ሆነን አማራ ላይ ወረራ እንፈጽምም፣ ወዲያውም እድሉም በማግኘታችን ደስተኛ ነን፣ እንታገለዋለን ሲሉም ተደምጠዋል። የድልብ ምሽግ ሲሰበር የነበረው ሁነት ወሳኝ የጦር ምዕራፍ ነው ተባለ። ድልብ ከወልዲያ ጎንደር ባህር ዳር የሚወስደው ዋና የፌዴራል መስመር ላይ የሚገኝ ሲሆን በአሁኑ ሰዓት በፋኖ ቁጥጥር ስር ይገኛል። የድልብ ምሽግ መስመርና ጠቀሜታዎቹም ከድልብ እስከ ወልዲያ ማለትም በቅሎ ማነቂያ፣ ደቦት፣ ጌሾ በር፣ ሻንቃ፣ ቃሌም፣ መገንጠያ፣ አፍሪኬር፣ ጎዶበር፣ ጥቁር ውሃ፣ ወልዲያ፣ ከድልብ እስከ ላሊበላ ማለትም ድልብ፣ ኩልመስክ፣ ገነተ ማርያም፣ ላሊበላ፣ ድልብ፣ ቀበሮ ሜዳ፣ አሁን ተገኝ፣ ሐሞሲት፣ ስታይሽ፣ ሐሞሲት፣ ቦያ፣ ጋሸና፣ መቄትና ድልብ፣ ቀበሮ ሜዳ፣ አሁን ተገኝ፣ ፀሐይ መውጫ፣ ወገል ጤና፣ ደሴ፣ በቅሎ ማነቂያ፣ ወንዳች፣ ግዳን፣ ሙጃ፣ ከድልብ እስከ ቆቦ ማለትም በቅሎ ማነቂያ፣ ወንዳች፣ አስኪት፣ ተኩለሽና ቆቦ አካባቢን አጠቃላይ የሚያገናኝ አደባባይ ሲሆን ይህንን ድልብ ምሽግ ፋኖቹ በቁጥጥር ስራቸው አውለዋል። የመከላከያ ዋና ደህንነት መያዙ ተገለጸ። 50 አለቃ ገብረ አብዝጊ ሮማ የምስራቅ እዝ ስታፍ አባል የጀነራል ማመር ተሰማ የእጅባ ሹፌር ስም በባህር ዳር ብርጌድ በላይ ዘለቀ ሻለቃ ቁጥጥር ስር ውሏል። ከአረብ ገበያ ፋኖ ወዳለበት ዘንዘልማ መከላከያን የ74 ክፍለ ጦርን በመምራት ይዞ የመጣ ሲሆን አዲስ አግታ ቀበሌ ላይ የሻለቃ ንሙት ያዛቸው ብርጌድን መረጃ ሰብስቦ እየሄደ መሆኑን ከራሱ አንደበት ማረጋገጥ ተችሏል። ከዚህም በኋላ ማንኛውንም ወዘን ልውጥ አዲስ ሰው ከከተማም ሆነ ከከተማ ውጭ የሚንቀሳቀሱ ግለሰቦችን በጥንቃቄ በመመልከት በመመርመር አለባቸው ከተቋሙ ተልዕኮ ተሰጥቷቸው ፋኖን በሚንቀሳቀስባቸው ቦታዎች ላይ ለመረጃነት አዳዲስ ሻይና ቡና ቤቶች፣ ቁርስ ቤት በመክፈት የተለያዩ ጌጣጌጦችና ልብስ ነጋዴ እንዲሁም በልመና ስራ የተሰማሩ በምልምል ለስለላ ስምሪት የተላኩ እንዳሉ ጥቆማዎች ወጥተዋል። ለጥላት ረመጥ የሆነው የወሎ ምድር ተጠናክሮ ቀጥሏል። አሁን አጠፋለሁ ብሎ ወደ አማራ ምድር የመጣው የኃይል 3 ዓመት ሙሉ ሲገባ እንጂ በስተት እንኳን ሲወጣ ታይቶ አይታወቅም ብለዋል። በውዴታ ሆነ በግዴታ ታፍሶ አማራ ምድር የመጣው ሰራዊት ለአገዛዙ ወንበር ሲባል በዚህ መልኩ ተጨፍጭፏል። የኢትዮጵያ ሕዝብ ልጆችን ጠብቅ፣ በዚህ መልኩ ወድቀው አይቅሩ፣ የኢትዮጵያ እናት ጽናቱን ይስጥሽ ሲሉም መረጃውን ያጋሩን የፋኖ አመራሮች ጠቁመዋል። ቪዲዮውን በወሎ ግንባር በዘመቻ አባናደው ተጋድሎ ከተደመሰሱ የሰራዊት አባላት ውስጥ በትንሹ የሚያሳይ ሲሆን ይህንን ደግሞ ያዩና የሰሙ እንዲማሩበት ከወዲሁ ምልምል ሰራዊት በሚገደልበት ሰዓት በየትኛውም አግባብ ማምለጥ እንዳለበትና ወደ አገዛዙ መቀላቀል እንደማይጠበቅበት
የምልምል ወታደር ወላጆች ከወዲሁ እንዲያስቡበት ታሰበ መሆኑ ተገልጿል። በምሽግ የታጠረው ትምህርት ቤትና ንብረት አውዳሚ አገዛዙ ተጠናክሮ ቀጥሎ በደንበጫ ዙሪያ ወረዳ የምትገኝ የጨረቃ ሁለተኛ ደረጃ ትምህርት ቤት ዙሪያ በምሽግ የታጠረ በውስጡ ያሉ ንብረቶች፣ መጽሐፎች፣ ወንበሮች፣ ብላክቦርድ፣ ኮምፒውተሮች፣ በሮች፣ የመጽሐፍ መደርደሪያዎች በአገዛዙ ወንበር አስጠባቂ ኃይሎች ወድመዋል። ሁለታቸው የማያልቅባቸው ስርዓት ወንበር አስጠባቂ የትምህርት አመራርና የሚመለከታቸው አካላት በጨረቃ አርበኞች እና ሁለተኛ ደረጃ ትምህርት ቤቶች በተሳካ ሁኔታ ትምህርት አስጀምረናል እያሉ ሲዋሩ ነበር። እውነታው ግን ለትምህርት የሚሆኑ ቁሳቁሶችን አውድመዋል። ሀገር በውሸት አይመራም፣ ትውልድ በውሸት ደግሞ አይገነባም ተብሏል። የዕለቱ ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የዘወትር ሰላምታዬ ለእናንተ የፍኖተ ሬዲዮ የደብዳቤዎች አምድ አዘጋጆችና ተሳታፊዎች እንዲሁም ለአድማጮች ይሁን። ጉዳዩን ዝም ብዬ ባልፈው ዓመትም ቅርብ ነውና ለመጪውም ዓመት አገዛዙ ከሰነበተ እንዲሁ ኢሬቻ ከደረሰ ቆም ስቅል ሊያሳዩን ይሞክራሉና በጉዳዩ ዙሪያ ማለት የወደድኩትን ልበል። ኢሬቻ ተብሎ የሚታወቀው በከፊል የኦሮሞ ማህበረሰብ በየዓመቱ መስቀል በዓል ከተከበረ በኋላ የሚከተለው ሳምንት ይከበራል። ለዘመናትም ይህ ክብረ በዓል በልዩ ልዩ አስገራሚም አስደንጋጭም ትዕይንት በደብረ ዘይት ከተማ ዙሪያ በሚገኘው ሐይቅ ዙሪያም በአማኞቹ ይከበራል። ሌላው ተመልካች ነው። በሁሉም ያገዛዝ ዘመኖች የተፈጠረ ችግርም አልነበረም። አብይ በሚባለው የዚህ ማህበረሰብ ፓርቲ አገዛዝ ስልጣን ላይ ቂብ ካለበት ላለፉት 7 ዓመታት ግን በዓሉ በመጣ ቁጥር በምስጋና የበዓሉ ዋነኛ ተልእኮ ምስጋና ለፈጣሪ ማቅረብን ነው እየተባለ ይነገራል። ነገር ግን በዓሉ ከመከበሩ አስቀድሞ ትንኮሳ የበዛበት የሐሰት ትርክቶችን በማሰራጨትና በየዓመቱም ያልተከተቡ ትርክቶችን በመጨመር ሌሎችን መወረፍ ስራዬ ብለው ባለጊዜዎቹ ተያይዘውታል። ለቀሪው ህብረተሰብ በዓሉ እስከሚያልፍ የት እንሂድላቸው ጭንቀት የነዋሪዎቹ ውጥረትና ስጋት ሆኗል። ይሄ የአከባበር ስርዓት ባጼውም በደርጉምና በመለስም የፖለቲካ ስርዓትም ሲካሄድ ነበር። የጎላና የከፋ ችግር ተሰምቶም አይታወቅ። ዛሬ ግን ቀሪውን ህዝብ እፎይታ አነስተውት እንዲሁ ሲንጡትና ቁም ስቅሉን ሲያሳዩት ይከርማሉ። የእምነቱ አዋቂዎች ነን የሚሉቱ ዕውቀታቸው በድንቁርና የተከበበባቸው ነገር ይላቸዋል። ትንኮሳቸው ከሚቻለው በላይ ገደብ የለውም። ትዕግስትን ክር ያስበጥሳል። ምስጋና ነው እያሉ ወቀሳና ዘለፋ መልእክት ያሰራጩበታል። ጸብጭረው የንጹሃንን ደም ለማፍሰስ የማይፈነቀሉት ድንጋይ የለም። ማንም አታክብሩ ያላቸው የለም። ሌላውን ማህበረሰብ ግን ለምን ያስጨንቁታል? በነገርስ ይሸነቁጡታል? በዓሉ የምስጋና ከሆነ ለአምላካቸው ጩኸት ሳይበዛ አመስግነው ቢያከብሩትስ ምን አለበት? የሚገርመው ደግሞ የኢሬቻ ኤክስፐርቶች መሃል እንኳን ነፍሳቸውን የሚያረጋጋ አንድ አይነት ቃልም አይወጣቸውም። ያውም በተማሩት የሥነ መለኮት ትምህርት የዶክትሬት ማዕረግ ያላቸው ናቸው። ስማቸውን አልጥቀሰው። ማዕረጉ በምርምርም ሆነ በጥናትና ክትትል እውነትን አስረግጠህ የምትጨብጥበት ከፍ ያለ ደረጃ ነው። ሰሞኑንም ሆነ ቀደምም ሲል የኢሬቻ አዋቂዎች በተባሉት ዙሪያ የተደረጉትን ቃለ መጠይቆች በሰፊው ቢያደምጡት ጉዳዩን ይረዱታል። እኔ ሐረርጌ ተወልጄ አደግኩ። በገጠር ልማት መስሪያ ቤትም ለ6 ዓመታት ሰርቻለሁ። በሐረርጌ አብዛኛዎቹ የእስልምናን ሃይማኖት ተቀብለው የሚኖሩና በቀን 5
ለአምላካቸው የሚሰግዱ ረመዳንን ጾም ወቅት ሕጉ በሚያዘው የሚጾሙ ጾም ሲፈቱ ኢድን የሚያከብሩና በተጨማሪም አረፋንና መውሊድን ሲያከብሩ አይቻለሁ። መሃላቸው ነውና ተወልጄ ያደግኩት በየበዓሎቹም አብሬም ተደስቻለሁ። በኢሉባቦርም ለ3 ዓመት በተመሳሳይ መስሪያ ቤት አገልግያለሁ። በርካታ ከዓመት ዓመት የሚፈሱ እንደ ሶር፣ ገባ፣ ዳበና፣ ዴዴሳ፣ ያዩና ሌሎች ትልልቅ ወንዞችም አሉ። የኦሮሞ ማህበረሰብ የሚኖሩበት አካባቢ ነበርና ኢሬቻ ብለው ወደ ወንዝ ወርደው ሲያከብሩም አላየሁም። በጅማ ከተማም ወደ 3 ዓመት ኖሬያለሁ። በከተማው መሃል የሚፈስ ወንዝም አለ። ስሙ ቦዬ መሰለኝ። ትልቅም ባይሆን መናፈሻ ፓርክም አጠገቡ አለ። በዚያ ዙሪያ አማኞች የተባሉት ተሰብስበውም ዕለቱን ሲያከብሩም አልሰማሁም። ስለ ኢሬቻ የሚተርኩትም የራሳቸው ሰዎች ባንደበታቸው አንዱ ባህል ነው፣ ሌላው አጋንንት መንፈስ የተቀላቀለበት ነው፣ ቀሪው ደግሞ የኦሮሞ ሁሉ ሃይማኖትም ባህሉም አይደለም ይሉናል። እምነቱ የዋቄፈና አማኞች ምግባር ብቻ ነውም ይሉናል። ጆሮአችን በየዕለቱ በርካታ ጉዳዮችን ያዳምጣል፣ አእምሮአችንም ይመዝናል። አንደበት ከፍተን ባንናገርም ያደመጥነውን ሰምተን የምንታዘበውን ታዝበናል። የመሰላቸውን ትርክት እንጂ የሚነግሩን ሰብሰብ ብለው በጉዳዩ ዙሪያ ተስማምተው እንኳ የሰነዱት ሰነድ የለም፣ ኪታብም የላቸው። እንዳናከብር ተከልክለናል ይላሉ። በየትኛው ትዕዛዝና የደብዳቤ ቁጥርና ቀንና ዓመተ ምሕረት ጠቅሰው የሚያቀርቡት ማስረጃ የለም። ለአዲስ አበባ ቅርብ ከተማ በሆነችው ደብረ ዘይት እያከበሩ አያፍሩም። ፊንፊኔ ተከለከልን ይላሉ። አቃቂ ወንዝ እኮ ቅርባቸው አለ። ዞርም ብለው ሞክረውት አያውቁ። ክፍለ ሀገርም ቢሆን በየሰፈሩበት በርካታ ውሃ ምንጮች አሉ። ማን ከልክሏቸው ያውቃል? የኦሮሞ ማህበረሰብ የእስልምና፣ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ሃይማኖትና ተከታይነቱንም ያረጋግጣሉ። መሰረታቸው የታነጸው በቁርአን በመጽሐፍ ቅዱስ ውስጥ በሰፈሩት ቃሎች ነው። ሌላ ተደራቢ ጣዖት መሰል ጉዳይ የለውም። ቀድሞም ቢሆን አጋንንት መንፈስ ያባላል፣ እውነት የለውምና መንፈሱ ያጋጫል፣ አያስማማም። ባህሌ ነውም እምነቴ ነውም ብሎ የሚያከብረው አማኝ ካለ በሌላው ላይ ዘመቻና ጥላቻ ሳይከፍትና አየሩን ባሉባልታ ሳይበክለው ያክብረው። የትኛውም ኢትዮጵያዊ ተቃውሞ የለውም። ነገር ግን በፖለቲካ ከንቱ ሐሳብ ተሟሽቶ ኢሬቻ በዓል የግጭት ምክንያት እንዲሆን የሚጠነሰሰውን ሴራና ሌላው መደበኛ ስራውን እንዳይፈጽም የሚገፋበትና በግድ ተቀበል የሚለውን ሐሳብ ግን እጅጉን ተቀባይነት የለውም። ትንኮሳው ለማንም አይበጅም። እንዲህ ያለ ባርዶ የተሰራ መንግስት እጁን በሕዝብ መሃል ባያገባ ይመረጣል። ኢሬቻ ብሔራዊ በዓልም አይደለም፣ ሃይማኖታዊ ነውና የሃይማኖቱ ተከታዮች ሲያከብሩት የመንግስት ድርሻ በዓሉ ተጀምሮ እስከሚያልቅ የአማኞቹን ደህንነት መጠበቅ እንጂ በማያገባው ገብቶ መፈትፈት አይደለም። የሕዝብንም ገንዘብና ሀብት በወጪ በማገዝ ማንበሽበሽም አይደለም። ይህ ትልቅ ሙስና፣ ብክነትና መንቀዝም ነው። የሕዝብን ገንዘብ አላግባብ መዝራት፣ የአንዱን ሃይማኖት ወይም ባህል በወገንተኛነት መደገፍ፣ ሌላውን ማህበረሰብ በነጻነት በሚፈልገው አልባሳት እንዳያከብር ማገድም አይደለም። ለዚህም የኦርቶዶክስ ሃይማኖት ተከታዮች የጥምቀትና የመስቀልን በዓላት ሲያከብሩ የመንግስት ጸጥታ ሰዎች ነፍስ እስከ ማጥፋት የደረሱ እርምጃዎችን አይተናል፣ አልረሳነውም። ከዚህ በላይ ጸብጫሪነት እኮ የለም። ይቺ ባቄላ ካደረች አትቆረጠምም። ለከርሞው ብሔራዊ በዓል ሆኖ ሁላችንም አደባባይ ወጥተን እንድናከብር የሚያስገድድ አዋጅ እንዳይደነግጉብን ያስፈራል። ጎበዝ ጠንቀቅ በል። ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ጤና ይስጥልን። የፍኖተ ዲሞክራሲ የደብዳቤዎች አምድ ዝግጅት ክፍልና የዚህ ፕሮግራም አድማጮች እንደምሰምታችኋል። ዘረኝነት ፍትህን ያዛባል፣
የአዲስ አበባ ሀገረ ስብከት አሁናዊ አቋሙ ከላይ በልባሱ ሲመለከቱት ጥሩ አይመስልም። አንድም ብልጽግናን ይመስላል፣ አንድም ደግሞ የኦሮሞ ዘረኝነት ሰተት ብሎ ገብቷል። ሆኖም መጽሐፍን በሽፋኑ የምትለውን ሀገራዊ ፈሊጥ እንደምትሞላት ለእናንተ ልተወው። የትምህርት ዝግጅትን፣ የሥራ አፈጻጸምን፣ ግብረ ገብነትን አሽቀንጥሮ ጥሎ ቤተሰባዊ ኩኩ ድብብቆች ጨዋታ ውስጥ ገብተዋል። የጳጳሱ አቡነ ሕርያቆስን ለመርዳት ሞክረናል። ከግለሰብ በፊት ተቋም ይቀድማል። ተቋም ሲኖር እኛም እንኖራለን። ለተቋም ስንል የሚከተሉት ጥያቄዎችን እንድናስተካክል በአጽንኦት እንጠይቃለን። የነገዋ ቤተክርስቲያን ያለ ተረካቢ እንዳትቀር፣ የአብነት ትምህርት ቤቱ ተስፋፍቶ እንዲቀጥል፣ ሌት ተቀን የሚደክሙ ለሊቃውንት እጅግ ልዩ ክብር ያላቸው የእውቀት ባላባት ጀግናውና ባለስፋው አእምሮ አባት ቆሞስ አባ ኃይለ መለኮትን ከሳሌተ ምሕረት ቅድስት ማርያም ካቴድራል ከአባይ ባንክ በመበደራቸው ብቻ ተነስተዋል። መላከ ፀሐይ አባ ገብረ ሥላሴ ጎበዜ የደብሩ አስተዳዳሪ ቤተክርስቲያን የሚያስነቅፍ ስራ ሲሰራ በቸልተኝነት በመመልከታቸው እንደ መጀመሪያ ጥፋት ተቆጥሮና ቀሲስ ሀብታሙ ቢነጋ የከበረውን ልብሰ ተክህኖ አውልቀው በኮሌጅ የመመረቂያ ጋውን አድኑን በማለት ለፈጸመው ስህተት ከ21 ቀን ደሞዝ ቅጣት ጋር ከነሐሴ 1 ጀምሮ ለ21 ቀናት በደብረ ሊባኖስ አቡነ ተክለመት አንድነት ገዳም በቀኖና ተወስነው እንዲቆዩ ተወስኗል። መልአከ አርያም አይነ ኩሉ ታደሰ ምዕመናን እንድንጠብቅ ህዝበ ምዕመኑን አስተምሮ ለንስሐ ሕይወት ለስጋው ደግሞ እንድንበቃ ተሾመ እያለ ምዕመኑ በንስሐ ኑዛዜ ወቅት ለንስሐ አባቱ ለመልአከ አርያም አይነ ኩሉ ታደሰ በፍጣሪ ፊት የተናዘዘውን በሚዲያ ላይ ሲያጋራ ሲጋራ ያጨሳል ሲሉ ለምን ዝም አሉ? ቤተሰብ በመሆኑ አይደለምን? በሚዲያ አካዳሚሽያን ነኝ የሚለው ልሙጡ ምዕመን መልአከ አርያም አይነ ኩሉ ታደሰ ሲናገር በእውቀት መንገድ አለማለፉን ንጥር አድርጎ ያሳያል። በአንዳንድ የሸዋ ተቆርቋሪ ነን በሚሉ አጨብጫቢዎች ሚዲያ የተገነባ ስም አለው። ግለሰቡ ስሜታዊነትን በኃይል የተጫነው ነው። አፉና ስሙ ረጅም፣ እውቀቱ ግን አጭር ነው። ሀፍ ከሐሰት የሆነ ማንነት ያለው መልአከ አርያም አይነ ኩሉ ታደሰ ወሎና ሸዎቹ ነው። ምቹ ጊዜን ጠብቆ ወሎና ሸዋ ይሆናል። ጎጃምና ጎንደር አታሳዩኝ ማለቱን ደግሞ ከሩፋኤል ሰምተናል። ደብዳቤ መምራት የማይችለው መልአከ አርያም አይነ ኩሉ ታደሰ በህወሓት ዘመን ሰላይ ስለነበር ከምንጣፍ አንጣፊነት ወደ አስተዳዳሪነት በቅጽበት መምዘግዘጉ ብዙዎችን አስደንቋል። በሸዋ ጎጠኞች ሚዲያ ስሙ የተጋነነው መልአከ አርያም አይነ ኩሉ ታደሰ ሊቃውንትን የማያፍር ፈጣሪውን የማይፈራ አፉ ረጅም እውቀቱ ግን ባዶ ነው። ትላንትና ለህዝበ ክርስቲያኑ አጀንዳ ሲሰጡ የነበሩ እነ በሊቀ ጳጳስ ደረጃ የሚጠሩ እዚህ ጋር ስማቸውን መጥቀስ ባያስፈልግም እንኳን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም፣ አንድም ደግሞ ሚካኤል እንኳን ድጓ አያውቅም። በሌላ በኩል ደግሞ ከቀኖና ቤተክርስቲያን ባፈነገጠ ኢሬቻ ተብሎ በሚጠራው የኦሮሞዎች ባህል ተገኝተው በዚህ አካባቢ መስቀላቸውን ይዘው ሲባርኩ እንደማየት የሚያሳፍር ነገር የለም። እነዚህ ቅድስት ቤተክርስቲያንን የወከሉ ሳይሆን ብልጽግናን ወክለው ቤተክርስቲያንን ሊዘውሩ ተቀጥረው በረብጣ ሳንቲም የሚመጸወቱና የሚታለሉ የብልጽግና ሰዎች ናቸው። ይህንን ከመመልከት በላይ ምንም የሚያሳቅቅ ነገር አለ? ኦርቶዶክስ ሀገር ናት ስንል በምክንያት ነው። ምክንያቱም ሀገር ከነሰንደቅ ዓላማው ከነቋንቋ ቆይታለች። ይህንን ለመበረዝና ለማጥፋት ግዕዝ አንማርም የሚለውን በስቷል። ከቅድስት ቤተክርስቲያን ጋር እኩል የሚደራደሩ በርካቶች ቅድስት ቤተክርስቲያንን በዘፈቀደ አደባባይ ላይ የቤተክርስቲያኑን ስዕል አድኖ ሲቀዱ፣ ቤተክርስቲያን ሲያቃጥሉ፣ ምዕመኑ ሲያርዱም በቪዲዮ ሳይቀር ይለቁታል። ምክንያቱም ሁሉም ነገር በአረብ ትዕዛዝ በብልጽግና ፈጻሚነት የተከናወነ ስለሆነ። ስለዚህ የአዲስ አበባ ሀገረ ስብከት የምትመራው ቅጥረኛዋ አዳነች አቤቤ መሆኗ አይቀሬ ነው። ምክንያቱም እያየነው እየሰማን ስለሆነ። ስለዚህ አዲስ አበባ ሀገረ ስብከት ብሎም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከብልጽግና አገዛዝ ልትወጣ ግድ ይላል። ካልሆነ ግን ውድቀታችን እዚሁ ነው። ምክንያቱም ቤተክርስቲያኗ ከፖለቲካ የጸዳች ገለልተኛ ሆና ራሷን በራሷ ለማስተዳደር እንድትበቃ ከፖለቲካ ቀንበር እና ከፖለቲካ ተልዕኮ ተሸካሚነት ለመውጣት ጠባብ የኦሮሞ ተስፋፊ እንዲሁም ተገንጣይ አካላት ዘራፉ ሊባሉ ስለሚገባቸው ተቆም አድርገን አልፈናል ሲል ወንድማችን ከአዲስ አበባ ሀገረ ስብከት ዲያቆን ለይኩን መልእክቱ ይድረስ ብሎ ቋጭቶልናል። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት
ድምፅ ሬዲዮ አዘጋጆችና የፕሮግራሙ ተከታታዮች በሙሉ እንደምን ሰንብታችኋል? የሰሞኑ ጩኸት የወገን የድል ምልክት ነው መባልም ያለበት ጩኸቴን ቀሙኝ ሳይሆን በመቅደላ በኩል ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ ነው። መቼም በአንድ ጊዜ በዚህ ቅጽበት ተሰብስበው ወጉኝ ብሎ ማልቀስ የጤና ሊሆን አይችልም። እረ ለመሆኑ ከግድብ እስከ ወደብ መንጠቅ ደርሶ የነበረው ሽለላና ፉከራ የት ደርሶ ነው ሻዕቢያ ወያኔና ፋኖ በአንድ ላይ ሆነው ወጉኝ በሚል የሽንፈት መፈክር የተተካው? አርማጭሆ እያለን ትዝ ይለኛል አብዛኛው የአርማጭሆ ሰው የታጠቀው መሳሪያ G3 ክላሽንና M14 የሚባሉ ዘመናዊ መሳሪያዎች ነበሩ። እናም በየሰርኩ ሲዘፈን ወይ አለመታደልሽ ጓንዴ ይዟል ባልሽ ይባል ነበር። ይህም ባሏ ባለ አውቶማቲክ ጠመንጃ የሆነችው ሴት ጓንዴ ብቻ ለታጠቀው ሰው ሚስት ያላትን ንቀት ለማሳየት የተዘፈነ መሆኑን በጊዜው አርሶ አደሮች ይነግሩን ነበር። ሀገራችን ኢትዮጵያን ለማፍረስ ለተነሱ ጠላቶቿ ሁሉ የምለው ነገር ቢኖር አትልፉ ነው። ምናልባት የኢትዮጵያ ሕዝብ ብዙ ችግርና መከራ እያየ እሱ ያመጣውን እሱ ይመልሰው የማለት አባዜ እንዳለበት የታወቀ ነው። ነገር ግን ጊዜ ሰጥቶ ዘመን ቆጥሮና ገፈቱን ተጎንጭቶ አይ ከእንግዲህ በቃ አክንትፍ ብሎ የመነሳትና በጠላቶቹ ላይ የማያዳግም ድል ማምታቱ ግን ጥርጥር የለውም። ዮዲት ጉዲትን አሸንፏል። ለ72 ዓመት አገራችንን በታትኖ ይገዛ የነበረውን ዘመነ መሳፍንት በትኗል። በኦቶማን ኢምፓየር በመደገፍ ሁለንተናዊ የሆነ ፍጅትን ያራመደው ግራኝ መሐመድን ግራኝ በር ላይ አጋድሟል። በታሪክ አንቱ የተባለውን የአድዋ ድል ያበሰረውንና በግማሽ ቀን ውስጥ አንቱ የተባለውን የጣሊያንን ጦር ድባቅ መጥቷል። ከ40 ዓመት በኋላ ቂሙን ቋጥሮ ለሌላ ብቀላና ፍጅት የመጣውን የፋሽስት ጣሊያን ወረራ ቀልብሷል። እናት አገር ወይም ሞት እያለ አንድ ትውልድ የመተረው ጥቁር ጉራዚያኒንም አንበርክኳል። የነ ጣሊያንንና የነ እንግሊዝን ከፋፍለ ግዛ መርህ ተከትሎ ኢትዮጵያን በጎሳና በቋንቋ ክልል ሸንሽኖ ሊያጠፋት የጣረውን ወያኔን ቅስሙን ሰብሯል። ዛሬ በቀጣይነት የወያኔን የጎሰኝነት ክልልና ሕግ ተረክቦ እየተንገዛገዘ ያለው የኦሮሞማው አገዛዝን ሊጥል አንድ ሐሙስ ቀርቶታል። ባጭሩ ባለቀለበቷ አገራችን የቃል ኪዳን መሬት ነችና ያለፈችበት ዘመን የመጣችበት ታሪካዊ ሂደትና ያለችበት ታሪካዊ ዳራን ስናይ እውነትም ልዩ ናት አገራችን እንላለን። ፋኖም በአገራችንም ሆነ በሌሎች አገሮች ከተደረጉ የሽምቅ ውጊያዎች ሁሉ ልዩ የሚያደርገው ዛሬም አገሪቱ አለቀላት እያለ ጠላት ሲያሟርት ልክ እንደ አባት አርበኞቹ ለእናት አገሩ ደርሶ ዘብ በመቆሙ ነው። ዘረኝነት ይውደም፣ ኢትዮጵያ ለዘላለም ትኖር ሲሉ መልእክታቸውን ያደረሱን መከታው ከሱዳን ካርቱም ናቸው። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ አድማጮቻችን፣ የፍኖተ ዲሞክራሲ የኢህአፓ ራዲዮ አዘጋጆችና ደጋፊዎች በሙሉ። ውድ አድማጮች ሆይ ጥሬ መሬት ላይ የበቀለ ባለቤት የሌለው ጫካ ይመስል የብልጽግናው ጭፍራ እነሆ ዛሬም ያለ የሌለው ኃይልን መሳሪያ ተጠቅሞ እነሆ አማራ ህዝብ መግደሉን ቀጥለዋል። ይህን ህዝብ ጨካኔ በሞላበትና ኃላፊነት የማይሰማውና የይስሙላ የመንግስት ካባ ደርቦ የሱ ሚስጥራዊ አጀንዳ የኦሮሞማን በላይነት ላይ አጥብቆ መስራቱን ያልተነቃበት ይመስል ያህል ዛሬ ይህንን ህዝብ መጨፍጨፉን ቀጥለዋል። ያጋልጡኛል ብሎ የሚጠረጥራቸውና አይናችሁ ቀለም አያምርም ሰበብ እያሳበበ እሱን አደብ ግዛና አስተዳደር ያለውን ሁሉ በተገኙበት እያፈሰ በየእስር ቤቱ አጭቆ ለነፍሰ በላ ለሆኑ አክራሪ ኦነግና ለሆዴድ መርማሪዎች የፈለጉትን ማሰርና የመግደል ስልጣን ተሰጥቷቸው የአገር ዜጎችን የጥላቻ ማብረጃና ማርኪያ ካደረጋቸው መካከል መምህር መስከረም አበራ፣ ክርስቲያን ታደለ ዮሐንስ ባለውና አዛውንቱ ታዲዮስ ሳንቱ በዋቢነት ከሚጠቀሱ ወገኖች መሃል ሲሆኑ ሌሎችም ብርቅዬዎቹ ከቁጥር በላይ የሆኑ የዘመኑ ገዥነን ባዮች እጅ ወድቀው እየተሰቃዩ ናቸው።
ይህ በእንዲህ እንዳለ በአንድ ወቅት በነጃዋር መሪነት ቄሮዎች ትግል አይሎ በነበረበት ወቅት አንድ ለመለሰ ቀረቤታ የነበረው ሰው መለሰን የቄሮ ትግል በዚህ ከሄደ ችግር መፈጠሩ ስለማይቀር ስልጣኑን ለኦሮሞ ፖለቲከኞች ለምን አይሰጡም ብሎ አማከረው። አማካሪው ሐሳቡን ይሰጣል። መለስ ግን ባጭሩ እንዲህ አለ። እስኪ አንድ ምሳሌ እንመልከት። የህፃናት ልደት ቀን 10 ሆኑ 20 ህፃናት ውሃም ሆነ ጁስ በብርጭቆ ብታደላቸው እነዛን ብርጭቆች መልሰህ አንድ ብርጭቆ አሰበስብም ሰባብሮ ይጨርሱታል እንዳሉት ሁሉ እነሆ ዛሬም የኦሮሞ ፖለቲከኞቹ እያደረጉ ያለው ያንኑ አባባል ነው። ያም ሆነ ይህንን የመለሰን አባባል ልጠቅስ የፈለኩት የሽኖ አቂነትና መሪነት ለማሞካሸት ሳይሆን መለሰ የመጣውን አድርጋ ከወዲሁ የማወቅ ችሎታና ገፍቶም ከመጣ ቀይ መብራት ላይ ዩተርን አድርጎ ራሱን እንደሚያድን ለመግለጽ ሲሆን ታዲያ ይሄኛው ገላገልቱ ግን እሳትን ራሱ ለኩሶ እሳቱ እንዳይጠፋ በላዩ ላይ ቤንዚን እያፈጠለከ እያርከፈከፈ እሱ ቀኝ ሲሉት ግራ አራምባ ሲሉ ቆቦ እያለ በስልጣን ላይ ራሱን ወዝፎ ለመኖር ሲል ጨርሶ ተጣልቶ ፍጹም በኢትዮጵያዊነቱ መደራደር ህዝብን በድሮን ላይ ይጨፈጭፋል። አገሩን ሰፊ ኦሮሚያ እስከምትወልድ ድረስ ውስጡን በጀት እንደ አንድ ሌላ አገር በሽመልስና ባዳነች አማካይነት ይሸነሽኑ ዘንድ ሙሉ ስልጣን ሰጥቷል። እነሱም ሸንሽነው ሊበታትኗት ሌት ተቀን በመስራት ላይ ይገኛሉ። ደግነቱ ሳይደግስ አይጣላምና ያልተጠበቀው የኢትዮጵያ የቁርጥ ቀን ስብስብ የሆነው የአማራ ፋኖ ብሔራዊ ኃይል መፍትሄ የሌለው የደም ግፊት በሽታ ሆኖ አረፋ ሲደፍቅ ለማየት በቅተናል። እንግዲህ ጠባቡ ቡድን ወደዱም ጠሉም እርማቸውን ያወጡ። እንደ ፋኖ ግስጋሴ ከሆነ ኢትዮጵያንም አትፈርስም፣ አብይም አይነክስም። አበደን ይብላልን እንጂ የወያኔና የአብይን የጥፋት አጀንዳ የኛ አጀንዳ ነው ብለው የአማራን ካባ ደርበው ወክለናል ያሉትን ህዝብ በአረመኔዎች ሲጨፈጭፉ በዱዳዎች ፓርላማ መሀል ተወሽቀው አንድ ቃል የማይናገሩ በሰሜን አማራዎች በስም አማራዎች በተግባር ግን የአማራ ጥላቶች በሆዳምነታቸው ታሪክ የማይረሳቸው የአማራ ብልጽግና ባለጌዎች አሁን ይህ አምናችሁ አላመናችሁ ከዚሁ ቀደም ፋኖና ኢህአፓን በከንቱ የኮናችሁ ሁሉ ወገኖች የድል ችቦ እየተቃረበ ስለሆነ የእርስ በርስ መነሳረታችሁ የአንድነት ኃይሎችን አጀንዳ እንደራሳችሁ አድርጋችሁ መቀበልና መተባበርና ታጋዩን ኃይል በግልጽም ሆነ በስውር መደገፍ ከእንግዲህ ወዲህ የዜጎች ድርሻ ሆኖ ቀርቧል። እዚህ ለሁሉም ላይ ግልጽ ሊሆን የሚገባ አብይን ሁሉን ሰላም ዘግቶ በጦር ኃይል አጥቅቄ ገዛለሁ ብሎ የተነሳው ሰው ፈርቶና በርን አንኳኳና ግደለኝ ብሎ የሚጠብቅ ዜጋ የለምና ከእንግዲህ ወዲህ ጉዞ ዘረኞች ወደ የመሸጉበት ወደ 4 ኪሎ ወደዛ መሆኑ ስለማይቀር ድንገት ለሚፈጠረው ትርምስ ሁሉም ራሱን ማዘጋጀት አለበት። ይህ በእንዲህ እንዳለ ዛሬም እንደ ትናንቱ በተመስገን ጥሩነህ የሚመራው የብአዴን የብልጽግና አባሎች ህዝቡም ሆነ ወጣቱ ግማሹ በተግባር ሌላው በልቡ መሸፈቱን አውቆ ስልታቸውን ቀይረው ብዙ ሚሊዮን ተመድቡላቸው ነፍሰ ገዳዮች መሳሪያ በርካሽ የሚገዛን የሚሉ ሚሊሻ አድማ ብተና አባል ነበር። ዛሬ መሳሪያ የሚገዛን ፈልጉልን ወይም እናንተ ግዙን እያሉ የሚሰልሉ ሰላዮችም እውነት መስሏችሁ የተስማሙ ወጣቶች እያፈኑ በክልሉ እስር ቤቶች አሰቃይቶ እየገደሉ ስለሆነ ወጣቱ ከእንግዲህ ወዲህ ወጣትነቱን ትቶ ጭራቅ ሆኖ መገኘት አለበት። ለማንም ለሆድ አደር መታለል የለበትም ሲሉ ይህንን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ናቸው። ለፍኖተ ዴሞክራሲ አዘጋጆችና አድማጮች ልባዊ ሰላምታዬ ይድረስ። ውድ አድማጮች የዛሬቱን ደብዳቤን ነጻነትና ብሔራዊ ሉዓላዊነት በዜጎች ትግልና መስዋዕትነት ብቻ ነው ተጠብቀው የሚኖሩት። ይህን መስዋዕት ለመክፈል የተዘጋጀ ትውልድ በሌለበት ወይም ባነሰበት ወቅት ነጻነትና ሉዓላዊነት እንዳኮረፈ ውቃቢ ቀስ ብለው ከዜጎች እጅ ይወጣሉ። በመትካቸው
ባርነትና ተገዥነት ቦታቸውን ይይዛሉ በምትል ቀድመው ለአገራቸው የታገሉ ብሩህ ዜጎች የተውልን ምክር አዘል አስተያየትን በማስቀደም እጀምራለሁ። ሀገራችንን ህልውና ለማሳጣት የውስጥና የውጭ ጠላቶቿ ተቀናጅተው ያስከተሉት ጉዳት ከማንኛውም አገር ወገን ለሚል ዜጋ የተሰወረ ባይሆንም ይችን አስተያየቴን በዚህች ረጅም ስራን የሚጠይቅ ጉዳይ ዙሪያ ያለችኝን አጭር አስተያየት መግለጽ እወዳለሁ። በባዕዳኑ አሉታዊ ተጽዕኖ ልጀምርና ለምሳሌ ከእንግሊዝ ረጅም ኢትዮጵያ ላይ ሴራ የተወሰኑ መስመሮችን ቀንጭበን ብንመለከት ኤርትራን በሞግዚትነት ባስተዳደረችበት 10 ዓመት ውስጥ የ100 ዓመት መዘዝ ተክላብን ሄዳለች ማለት ይቻላል። በሳህለ ሥላሴ ስርወ መንግስት የተወሰደብኝን ዙፋን ወደ ሳባጋዲስ ስርወ መንግስት እወስዳለሁ እመልሳለሁ የሚል ምኞት የነበረው ደጃዝማች ተሰማ አስመሮም የተባለ ሰው ታላቋ ኤርትራ የተባለውን መፈክር አስነግባ አነሳሳቸው። የወያኔ ጦርነት ተከፈተ። ዛሬም የወያኔ መሪዎችና ኢሳያስ አፈወርቂ የሚያራምዱት ይህንኑ ዓላማ ነው። ኢትዮጵያ ኤርትራን ለማስተዳደር አትችልም የሚል ጥርጣሬ እየተፈጠረ ስለሄደ እንግሊዝ ያሰበችው ለጊዜው የተሳካላት መስሎ ታየ። በወቅቱ ኢትዮጵያ ወይም ሞት የሚል መፈክር ያነሳ የማህበር አንድነት ኃይል እየተጠናከረ በመሄድ ላይ እንደነበረ ባይዘነጋም እንግሊዝ የእስልምና ሃይማኖት ተከታዮች የሆኑትን የቆላማውን አገር ተወላጆች በማሰባሰብ ራቢጣ አልኢስላሚያ የተባለ የፖለቲካ ቡድን እንዲመሰረት የከፋፍለ ግዛ ፖሊሲ መሰረት ያዘ። ለዚህ ዓላማቸው ተባባሪ አላጡም። የአረብ አገሮች በተለይም ግብጽ ለዚህ ዝግጁዎች ነበሩ። አባይን ከምንጩ ቀይ ባህርን ካናቱ ለመቆጣጠር ያላቸውን የቆየ ዓላማ ለማሳካት ኤርትራን መረማመጃ ለማድረግ እንደሆነ ያውቃሉ። በጊዜው የነበረው የኢትዮጵያ መንግስትም በሞኝነቱና በጠባብ አመለካከቱ በራሱና በአገሪቱ ላይ ዱላ ከማቀበል ያላነሰ ሚና አልተጫወተም ነበር። ይባስ ብሎ ኢትዮጵያን አግኝታችኋል፣ ሞትም ያውላችሁ የሚሉ ኤርትራ ለኤርትራውያን በማለት ለጥቅማቸው ሽንጣቸውን ገትረው ይሟገቱ የነበሩትን አንዳንድ ግለሰቦች እየመረጠ ቁልፍ ቦታዎች ላይ ይሾማቸው ጀመር። የአንድነት ማህበር አባሎች አንገታቸውን ደፉ። በነገራችን ላይ ከጀብሃ መስራቾች አንዱ የነበረው የስዕላይ በርሄ አባትም የአንድነት ማህበር አባል ነበሩ። በኢትዮጵያ ሉዓላዊነት ላይ ከተሸረበው ሴራ ጋር በተያያዘ የጣሊያን ወራሪ በኢትዮጵያ አርበኞች ተጋድሎ ድል በተመታ ማግስት በሚሊዮን የሚቆጠሩ ኢትዮጵያውያንን ሕይወት መስዋዕት ያደረገው የጣሊያን ፋሽስት ወራሪ ኃይልን የመሩት መኮንኖችን በሚመለከት ንጉሱ የጦር ወንጀል ክስ እንዳይመሰርቱ እንግሊዝ አስማምታ ነበር የመለሰቻቸው። ንጉሱ በኦሜድላ በኩል ወደ አገር ሲገቡ በእንግሊዞች መታጀባቸውን ያዩት ፊታውራሪ ታከለ ወልደ ሐዋርያት እኛ ከፈረንጅ ስንዋጋ ባጀን እርሶ በፈረንጅ ታጅበው ገቡ ማለታቸው ይጠቀሳል። እኒህ ታላቅ ሰው የንጉሱን አገር ጥሎ መውጣትም ሆነ ከጣሊያን ጋር የተባበሩ ባንዶችን ሹመት አጥብቀው ይቃወሙ ከነበሩ ጀግኖች መካከል ስማቸው ጎልቶ ከሚጠራው አንዱ ናቸው። ወደ ተነሳውበት ጉዳይ ልመለስና ኢትዮጵያ ሀገራችን ለቅኝ አገዛዝም ሆነ በአጠቃላይ ለባዕድ ወረራ የማትመች ነጻ ሀገር መሆኗ የእግር እሳት የሆነባቸው ባዕዳን ለረጅም ጊዜ ጉዳያቸው አድርገው ሲያወጡና ሲያወርዱ መቆየታቸውን ታሪክ ይመሰክራል። በመጨረሻም ከውጭ ካልተቻለን የራሷን ደካሞች ከውስጥ እናስነሳባታለን፣ ባለብዙ ቋንቋ ዜጎቿን በዘውግ በቋንቋ ሃይማኖትና ፊውዳላዊ ቁርሾን መሳሪያ አድርገን እናምሳታለን በሚል ስሌት መርሃ ግብር ነድፈው የብሔር ጽንፈኝነት፣ ጠባብ ብሔረተኝነት ስሜቱን እንዲያቆጠቁጥ በዲሞክራሲያዊ መንገድ ሊፈቱ የሚችሉ መለስተኛ ቅራኔዎች እንዲባባሱ ብሎም ጸረ ኢትዮጵያ ተገንጣይ ቡድኖች እንዲፈጠሩና እንዲጠናከሩ በአንጻሩ ኢትዮጵያዊነትንና በተለይ እነሱ የአንድነቷና አይነኬነቷ መሰረት ነው ያሉትን አማራና ኦርቶዶክሱን ጠላት ተደርጎ እንዲታይ በነጻ አውጭ ሽፋን የተደራጁት ተገንጣይ ቡድኖች ሻዕቢያ፣ ወያኔና ኦነግ ሁሉም ጠላት አድርገዋት ተነሱ።
በኢትዮጵያ ሉዓላዊነት ላይ ይህን መሰሉ ደባ ሲሸረብ ራዕይ አልባው ፈላጭ ቆራጮች አገዛዝም ጭራሽ አገሪቱን በርግዶ ከፍቶ በግብረ ሰናይ በሰላም ጓድና በሃይማኖት ሽፋን በተለይም የአንግሎ ሳክሶን ፕሮቴስታንት ለተሰማሩ ባዶ ቤት ሆነላቸው። በመሆኑም የድርሻቸውን ሰሩ። በጊዜው የተማሩ ዜጎቿን ጣሊያን እንዳለ ባጠፋባት የ1930ዎቹ ኢትዮጵያ የተረፏት የባንዳ ልጆች ብቻ ቦታውን ያዙ። ከውጭ የገባውን የትምህርት ስርዓትም ከአገር በቀሉ ሳይታረቅ እንደወረደ ተቀበሉ። አደጋለው ያሉትንም ጭራሽ ከቦታው አነሱ። ይህ በመሆኑም አገር ተረካቢ የሚሆነው ትውልድ የራሱን ታሪክ እንዲያውቅ በራሱ ማንነት እንዲኮራና እንዲተማመን ከሚደረግ ይልቅ እንዳለ ከባዕድ አገር በተቀዳው የትምህርት ስርዓት ቋንቋ፣ ታሪክና ወግ ባህል ማወቅ የመማር ማወቅ መለኪያ ሆኖ እንዲታይ በማድረግ አስተዋጽኦ እንዳለው ለመገንዘብ ብዙ ምርምርን የሚጠይቅ አይመስለኝም። የብዙ ሺህ ዓመታት ባለ ታሪኳን የአገሩን ታሪክ ገና ሳይጀምረው ባገዛዙ ትብብር ወይም አርቆ ለማሰብ የምዕራባውያኑ ብቸኛ አማራጭ ሆነ። የችግሩ ሁሉ መንስኤ ነው ባይባልም አሁን ኢትዮጵያ ለተጋረጠባት የህልውና አደጋ ለከተቷት ባላንጣዎቿ መሰሪ ትርክት ተቀባይ ህሊናዊ ሁኔታን ፈጥሮላቸዋል ማለት ግን ይቻላል ብዬ አምናለሁ። ውሻ በቀደደው ሌባ ይገባል እንደሚባለው የራሳችን ደካሞች በቀደዱት ጠላትም እንዲሁ ነው። ባጭሩ እነሆ ዛሬ ሰሜን ጫፍ የተቀበረው ፈንጂ ተቀጣጥሎ መላ አገራችንን እያነደደ ዜጎቻንም ሰላምና አገር አሳጥቶ እያሳደደ ይገኛል። ኢትዮጵያ ሀገራችን ላይ የተከፈተባት ሁለንተናዊ ጥቃት የ40 ዓመት መባቻው ደርሷል። በዚህም ዳር ድንበሯ ተደፍሯል። ባህር አልባ ሆናለች። መስሪያ ቋንቋዋ ተዳክሟል። ኢትዮጵያን ማዕከል ያደረገ መንግስት እንዳይመለስ አድርገዋል። በሚሊዮን የሚቆጠሩ ዜጎቿ ተርበዋል፣ ከቀያቸው ተፈናቅለዋል። የአማራውን ዘር ለማጥፋት ወያኔ የጀመረውን ዘርፈ ብዙ ጥቃት የጡት ልጁ የሆነው አረመኔው ኮሎኔል ጥግ አድርሶት ከ5 ዓመት የዘር ጽዳት ኤትኒክ ክሊንዚንግ ጎን ለጎን ይፋ የዘር ፍጅት ጄኖሳይድ ጦርነት አዳብሎ በማካሄድ 2 የመከራና የእልቂት ዓመታትን አስቆጥሯል። በአማራው አካባቢ የትምህርት ተቋማት ወድመዋል። የተቀሩት የጦር ካምፕ አድርጓቸዋል። ዋና መንገዶችን በመዝጋት እንዳይገበያይ አድርጓል። ረሃብን የጦር መሳሪያ አድርጎ በመጠቀም ከማዳበሪያ መከልከል፣ በእርሻው ወቅት በማዋከብ ካልሆነም ሰብልና ከብቱን ማጋየት ዜጎች በአማራነታቸው ወደ መናገሻ ለሕክምና እንኳን እንዳይገቡ በማገድ በመዲናይቱ የኖሩትንም በየዕለቱ እየተለቀሙ ታስረዋል። ግብረ ሰቆቃ ይፈጸምባቸዋል። ጅምላ ግድያና መዳረሻቸውን አጥፍቷቸዋል። ተርፈው የወጡም ካሉ ነውረኛው ኮሎኔል ዘረኛ መንጋው እንዳይሞቱ እንዳይኖሩ አድርጎ ከሰውነት ውጭ አድርጓቸዋል። ኦርቶዶክስ ተቋማትንም ሲኖዶስን በጎጥ ከመከፋፈልም አልፎ ተአማኒነት ያላቸው የሃይማኖት መሪዎችን አሳጥቶ ጥቁር አልብሶ ባሰማራቸው ያገዛዙ ሎሌዎች ከኦሮሞ ጽንፈኞች ተባባሪ መናፍቃን ጳጳሳት ሆነዋል። በፈጣሪ ስም ለንዋይ የሚሰግዱ ሞራል ቢሶች ተለቀውባታል። በመሆኑም ከ4 ኪሎ የሚነሳው የዘረኝነት ጥንባት ክቡር የሆነውን ሁሉ አርክሶት ይገኛል። በመሆኑም ገደል አፋፍ ላይ ያደረሳት የኢትዮጵያ ጠላት ዓላማውን አላሳካም ማለት መዋሸት ይሆንብኛል። ከስንት የመከራ የፍጅትና የሰቆቃ ዓመታት በኋላ ዛሬም እነዚሁ የራሳችን ደካሞች ላይ ለተጠቀሱት ጣውንቶቿ ሰግደው ለግማሽ ምዕተ ዓመት ያደማትን ሰው በላ ስርዓት እንዲቀጥልና አገርም ከነጭራሹ እንድትፈርስ በቃኝ መረረኝ ከእንግዲህ መብቴን ላስከብር ጠላትን ልሽር ተነሳስቻለሁ ያሉ ዜጎቿን መልሶ ለማስተኛትና ኢትዮጵያ እንዳታገግም አድርጎ ማፈራረስ ዓላማ ተግባራዊ የሚያደርገውን ወያኔና ኦሮሞማ ከቆሙበት የሚቀጥል የጥፋት ኃይል በሽግግር ስም፣ በአንድነት ስም፣ በዲሞክራሲ ስም፣ በሰላምና መረጋጋት ስም፣ በብሔራዊ እርቅ ስም ጭንብል ለብሰው ህዝብን አዘናግቶ ትግሉን ለመጥለፍና መከራውን እንዲቀጥል ለማድረግ የተሰለፉ ታሪካዊ መርገሞች፣ የሰይጣን መልእክተኞች እንዲሁ መድረክን አጨናንቀው የፖለቲካውን አየር በክለው የሚንቀሳቀሱት ስር ነቀል ለውጥም ሆነ ኢትዮጵያን ያማከለ አገረ መንግስት እንዳይቋቋም ነው። በዚህ ሽፋን ሌላ ተረኛ አረመኔ ጉግማም ጉግ ሊተክሉብን ነው ሩጫቸው። መስራች ወያኔ በአዴንና ኦሮሞማው እነ ስብሐት ነጋ፣ በረከት ስምዖን፣
ታምራት ላይኔና ሻለቃው ከበስተጀርባ ከናስረስ ማረና ዘመነ ካሴ አብረው የሚመክሩ እነ ሕዝቅኤል ጋቢሳ፣ ይልቃል ጌትነት፣ ልደቱ አያሌው፣ ገዱ አንዳርጋቸው፣ ነአምን ዘለቀ፣ ጃዋር መሐመድ፣ አንዳርጋቸው ጽጌ፣ ብርሃነ መስቀልና ሌሎችም ይገኙበታል። ዓላማቸው ትኩረትንና ጉልበትን ከእውነተኛ የፋኖ የአማራ የህልውና ትግል ማራቅ፣ ኢትዮጵያውያንን ከእውነተኛ ህልውና ለፍትህና ኢትዮጵያን የማስቀጠል ትግል ትኩረትን ማራቅ ነው። በዚህም እነዚህኑ የቀን ጅቦች ክርስቲያንና አማራን ገዳይ ባለመንጫዎችን፣ የወያኔና የኦሮሞ ተገንጣዮችን፣ በዳቦ ስም የታቀፉ የኮሎኔሉ ክንፎችን ወይም የዛ ነጻ አውጪዎችን፣ የባዕዴን አብን ባንዳዎችን፣ ኢህአፓን ከድተው ለግልገል አምባገነኑ የሰገዱ አንጃዎችን፣ በውጭ ዓለም በተለያየ ሽፋን የተሰባሰቡ የአድርባይ ቡድኖችን ወዘተ ሰባስበው እነሆ ሁሉንም ያሳተፈ የሽግግር መንግስት ፈጠርንላችሁ ለማለት ቅጥር ተቃዋሚዎች አብይን ተቃዋሚ ሆነው ተሰልፈዋል። ዘረኛው አገዛዝ ያመጹ ግለት እየተሰማው ስለመጣ የሚጨብጠው አጥቶ በየዕለቱ የማይቀባጥረው የለም። በሳምንት በወርና በሶስት ወር እደመሳቸዋለሁ ብሎ ሲያቅራራ የቆየውን ፊልድ ማርሻል ያደረገው ጉድም ሱሪውን አስወልቄ ገርፈዋለሁ ብሎ የደነፋበት የፋኖ አርበኛ እስቲንህ ሜዳውም ፈረሱም እነሆ ትጥቅ ያሳመረ ሁሉ ተዋጊ ያለመሆኑን እናሳይህ ብሎ አይቀጡ ቅጣት ሲቀጣው አንዴ ከሻቢያ ሌላ ጊዜ ከወያኔ ከራሱ ጭንጋፍ ሕፃንና እርጉዝ አራጅ የኦሮሞ ነጻነት ከሚባለውም በፕሮፓጋንዳ ሊያዛምደው ሞክሯል። የአረመኔው ኮሎኔል የስልጣን ዕድሜ በቅርብ እንደሚያጥር ወዳጆቹም ሆኑ ጠላቱ የኢትዮጵያ ሕዝብ ተረድቷል። የአሰብ ወደብ ይገባናል ከንቱ ድንፋታም ሆነ የግድቡ ተጠናቀቀ የመንጋው ፌሽታ ይህን የአገርና የወገን ደምና እንባ ረሃብና መፈናቀል መገለጫው የሆነ አረመኔ ከውድቀቱ የሚያድነው ተአምር አይደለም። ምርጫ ተብየው የኦሮሞማው ቁንጮ ድራማ ጊዜን የሚገዛለት ሕዝብን ያዘናጋለት እየመሰለው ሕዝብ አውቆና ነቅቶ እንደተፋው ግልጽ ቢሆንም ራሱን የሚያታልልበት ከንቱ ቅዠት እየሆነ መጥቷል። ለተራበው ዳቦ መዋል ሲኖርበት ፋሽስቱ ኮሎኔል የአገሪቱን አንጡራ ሀብት የሚያባክንበት ሌላው የኢሬቻ ትዕይንቱ ከመሆን የሚለይ አይደለም። በምንም መልክ ቢከሰቱ ጎሳን የፖለቲካቸው መሰረት ያደረጉ አምባገነኖች ይህን የኦሮሞማውን አረመኔ ጨምሮ የሕዝብን እርስ በርስ አባልተውም ሆነ አገርን አደባይተው ስልጣን ላይ ለመቆየት የማይገቡበት አዘቅት የለምና የጎሳና ሃይማኖትን ግጭት ለመፍጠር አሁንም ከገማይ ገለማ ሙከራ ፈቀቅ የሚል አይደለም። ከሱ ይጠበቃልም እያልኩ አይደለም። ለመሆኑ እሱ መቼስ ኢትዮጵያዊ ሆኖ ነው ኢትዮጵያ ላይ ምርጫ የሚያካሂደው? ለነገሩ ትላንት አለቆቹ ዓለምን ለማሳቅ ያደረጉት እንደነበረው የተለመደ የግብዞች ተውኔት ከመሆን የሚያልፍ አይደለም። ዜጎች የተፈጥሮ መብታቸው በሕይወት የመኖር ዋስትና ባጡበት አገር ዘረኛው አገዛዝ ስለ ምርጫ ሲያወራ ሰሚን ለማሳቅ አለዚያም ምንም ይሁን ምን ያው የኛው ግብ ነው የሚሉት ጌቶቹን ለማስደሰት ካልሆነ በስተቀር ለውይይት የሚበቃ ሆኖ የአየር ጊዜ የሚሰጠው አይደለም። ወያኔ በሚባል ታሪካዊ መርገም የተጀመረውን ኢትዮጵያን የማፍረስ መርሃ ግብር የጎሳ ፌዴራሊዝም ለማስቀጠልና የሰው ፍጡር ሊሸከመው የማይችል መከራ ያሸከመውን ስርዓት ያገለግሉ የነበሩ በሰው አምሳል የተፈጠሩ ሱፍና ከራባት ለባሽ አውሬዎች ይህንኑ ስርዓት ለማስቀጠል ዛሬም ከውስጥና ከውጭ ጠላቶቿ ጋር አሲረው የፋኖን ትግል ለማዳከም ፋኖን መስለው ስለ ሽግግርና አንድነት ስለ ሰላምና መረጋጋት ሰብከው ሕዝብን አዘናግተው መልሰው ወደ ሲኦል ሊከቱት ያሰፈሰፉ በከፊልም ቢሆን ከላይ የጠቆምኳቸው መሰሎቹ ሳይመሽ ካሁኑ ይህን ታሪካዊ የክህደት መንገዳቸውን ለሕዝብ አጋልጠን ከኢትዮጵያ ጉዳይ ጨርሶ እንዲገለሉ ካላደረግናቸው ወደፊት ሊከሰት በሚችለው ዘግናኝ ውጤት እነሱ ብቻ ሳይሆኑ እኛም በይሉኝታ ታስረን እርምጃ ያልወሰድነው በታሪክም ሆነ ትውልድ እኩል ተጠያቂ ነው የምንሆነው። የኢትዮጵያ ሉዓላዊነት ይረጋገጥ፣ ሁሉም የፖለቲካ እስረኞች ይፈቱ። ግርማ ገመቹ ነኝ ከናይሮቢ ኬንያ።
ዝግጅታችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።